አረ በእግዚአብሔር ታያይ ከዚህ በላይ ራሱን በጣም እያናደድሽኝ ነው። እግዚአብሔር አሁን ራሱ ማነው መልስሽ ማይሆንኛ ነው እንዴ? ከፈረመ ነው ማስወጣው። እንዴት ማለት ካልፈረመ ላልታስወጪው ነው ማነው? እስር ቤት እንዲበሰብስ ትፈልጋለሽ ማለት ነው? ሰላም ሰላም ቤተሰብ ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ የገረመኝ የአብርሃም ቤተሰቦች የአብርሃም ወንድም ምናምን ግርም እያሉ ናቸው ያሉት። ምክንያቱም የገረሙኝ ምክንያት ስላለ ማለት ነው። ሲጀመር በመጀመሪያ ወንድማችሁን ማስተካከል፣ ወንድማችሁን ስህተት ውስጥ ከመግባቱ በፊት መመለስ ነበረባችሁ። ሁለተኛ አባታችሁ ራሱ ሽማግሌ ሰብስቦ መሄድ ሲችል በየመንገዱ ነው ለቪዲዮ መስሪያ ያደረጋት ልጅቷን እንዴ። እናንተ በቆሎና ባቄላ ነው በሳት ተቀቅሎ የሚበስለው። እናንተ በጎላ ተደርጋችሁ ተቀቅላችሁ ትበስላላችሁ፣ ትነፍራላችሁ እንጂ ወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው በ40 ዓመቱ ማያውቃሉ። ከነ አባታችሁ ከነ እህቶቻችሁ ከነ ዘር ማንዘራችሁ ደንቆሮ ናችሁ ብትደመሩ ማለት ነው። ሰው ሽማግሌ ሰብስቦ ሄዶ ያስታርቃል ቢባል እናንተ በልጅቷን ይዛችሁ አራስ ወገቧ ያልጠናውን እንኳን ከናባት ቪዲዮ ስትሰሩባት የነበራችሁ ሰዎች ናቸው። ዛሬ ታሰረ ብላችሁ ምን ነው ያዙ ልቀቁኝ አላችሁ? መጀመሪያ ከስተቱ ወንድማችሁን የመመለስ ኃላፊነት አለባችሁ። ከዛ በኋላ የመጠየቅ ግዴታ አለባችሁ። እናንተ ሳትስተካከሉ ወንድማችሁን ሳታስተካክሉ ልጅቷ ምን አድርጊ ነው የምትሏት? የባስም አለ ከሀገር አታውጣኝ አላሉ። የባሳለው ሀገርህን አትልቀቅ ይላል ኤፍሬም ማለት ነው። አሁን ለመናገር አንተ በጣም ትልቅ ጥፋት እያጠፋ ነው። መጀመሪያ ወንድምህን ሳታስተካክል ወንድምህን ከማንም ሴት ጋር እንደዛ ሽሮሮ ሲባል ምናምን አኑሩታን ለመቆጣት ሞራን አለ አይደብህም? ሼም የለም እንዴ? ቆይ እናንተ እንዴት ነው የምታስቡት? ጭንቅላታችሁ ራሱ ሩታዬ ትጎዳ፣ ሩታዬ ታልቅስ፣ ይሄ ነው ሀሳባችሁ አይደለም? ኧረ እባክህ እውነትና ምን ጉድ ናችሁ በእውነት በጣም በጣም አብዛ። መጀመሪያ ማለት ነው ሩታ ይቅርታ አድርጊለት እኔ ወርቄ እግርሽ ላይ ምናምን ብለህ የምትመጣ መጀመሪያ ወንድምህን ማስተካከል ያለብህ ማን ነው? አንተ፣ አባት፣ ቤተሰቦች የወንድምህን ጥፋት ሽፉን እያደረግ ሩታ ይቅርታ አድርጊለት ልጅ ነው ምናምን። ኧረ እባክህ ብሎ ነገር የለም። ሩታ ልጅ ጋር አንኖርም። ሩታ ትዳር የሚፈልግ ሰው ጋር ነው የምንኖረው። ሩታ የሚያከብራ ሰው ነው የሚኖረው። እና ደግሞ ሩታዬ ይቅርታ ማለት ትልቅነት ነው። አይዘው ባታጠፊ ራሱ አላጠፋሽም፣ ጀግና ነሽ። እውነት ለመናገር ይቅርታ እናንተ ለይቅርታ አንገቷን አጎበሰች፣ ይቅርታ ጠየቀች፣ ጥፋተኛ ናት አዎ ምናምን ሀይ የምትዋታላችሁ ማለት ነው። ምንም ጥፋት አላጠፋኝ፣ ምንም ጥፋት ማለት ነው። ለምንድን ነው የምላችሁ እንደዚህ? ሩታዬ ጥፋት የለባትማ። ጥፋት ሳይኖርባት እኮ ነው ይቅርታ የምትጠይቀው። ጥፋተኛ ማነው? እሱ ነው። እሱ ፈርም ተባለ፣ ብዙ ጊዜ ተጠየቀ አይደል እንዴ? የለም ማንንም እንዳሰሚ ሩታ ማለት ነው። አዎ ማንንም እንዳሰሚ በአቋምሽ ሂጅበት ማለት ነው። እውነት ተጎንሽ ነው እኛ እህቶችሽ ማለት ነው። ሲጀምር ደግሞ መቀጣት አለበት ልጅቱ፣ ቅጣት ያስፈልገዋል ማለት ነው። አዎ ለምን እሱ ቤተሰብ አልቀጣውማ? እንደዚህ እንትን እያለ ነው ማንንም ሴት እያስለቀሰ የሚኖረው። ሩታ ደግሞ ለአንድ ታለቅስ ሁሉ ጊዜ የለባትም አይደለ እንዴ? ትከበር፣ ሚስት ናት። ማንም እያመጣ እያሰደበ ለሌሎቹ እኮ በጣም ነው ክብር የሚሰጠው። ለውጭ ሰው ማለት ለሚስቱ እኮ ክብር የለውም፣ ለልጁ ክብር የለው፣ ለአባቱ ክብር የሌለው። ክብር ደግሞ ትጠይቃለህ እንደ አንተ አባት የምታከብሪማ እናት የምታከብሪማ። ኤፍሬም አንተ ቆይ ምን መሳይ ነህ? ድሮውንስ እኔ ኤፍሬም የሚባል ሰውዬ ድሮውንም እኮ ማለት ነው ጋይዝ ድሮውንም አያምረኝም። እውነቴን ነው። ንግግር ራሱ አያውቅበትም። ተጣለ ነው ማለት ነው። ሩታ ደግሞ ምንም ነገር አላጠፋኝም ወንድሜ ነው። እና ወንድምህ ራሱ ቢሆንስ ወንድምህን ተቆጣያ ይሄ እንትን የሚያደርግ ማለት ነው። ወንድምህን ተው ማለት ትችል ነበረ ማለት ነው። እውነቴን ነው። እና ሩታዬ ማንንም እንዳትሰሚ፣ እውነቴን በቃ እንደፈለገሽ ሆኚ ማለት ነው። መብትሽ ነው። ለምን ብዙ ጊዜ አስጠንቅቀሻል፣ ብዙ ጊዜ ተናግረሻል፣ ብዙ ጊዜ ይሄ ነገር እንዳይፈጠር ተናግረሻል አቶ አብርሽም ማለት ነው። ስለዚህ ሩታ ምንም ጥፋት አላጠፋይም። እና ደግሞ አንዳንድ አሮጊት ማለት ነው ትግርጎች አሏችሁ ማለት ነው፣ ጥርሳችሁን የማትፈርሹ ማለት ነው፣ አመዳሞች ማለት ነው። ሩታዬ ምናምን በጣም ነው እንደምትቀኑባት፣ በጣም ነው ለነገሩ እንደምትቀኑባት በጣም ነው የምናውቀው። ከእናንተ በላይ ስለሆነ እኮ ነው። እና በጣም የምትቀኑባት ከመዳም ኩሽና የማትወጡም ማፈረሻ ራሱ የሌላችሁ ማለት ልክ እንደሷ ጸደይ ልብስ የማይለብሱ ሰዎች የጥፍራችሁ ቆሻሻ እየታየ ስለሆነ ማለት ነው ሩታ ላይ በቃ ትሰድቧታላችሁ፣ ታንቋሽሿታላችሁ። እሷ ግን ተጥፍራ ቆሻሻ ራሱ አትቆጥራችሁ ማለት ነው።
በጣም ነው የምታሳዝኑት ማለት ነው። እና ሩታዬ በጣም ጀግና ናት፣ በጣም ትዕግስተኛ ናት፣ ከትዕግስት በላይ ናት ማለት ነው። ትታገስና መጨረሻ ላይ ነው ጉዳችሁን የምታፈላው ማለት ነው። ልክ እንዳንቀልጠው የምታንጫጫችሁ ማለት ነው። አቤት የትናንት ወዲያው እኮ ማለት ነው ጋይስ፣ ወይኔ አቤት ጫጫታ። እኔ ደግሞ ጫጫታ ስወድ እና ቤተሰብ ሩታዬ በእውነት ምንም ስህተት የለባትም። ጀግና ናት፣ በጀግነት ጀግና ናት ማለት ነው። እና ደግሞ ማለት ነው አንዳንድ አሮጊቶች አላቸው ማለት ነው። እውነቴን ነው አሮጊቶች ማለት ነው። አሮጊት ክብር ነው፣ ግን ደግሞ በቃ ከመደንኮሽና ሳይወጡ ማለት ነው የሰውን ሕይወት የሚሉ ነገር አሉ። ስለ እነሱ ማለት ልንገራችሁ ማለት ነው። አንደኛ ነገር ጥርስ መፈረሻ አይኖራችሁም። ሁለተኛ ነገር ራሳችሁ በቃ የራሳችሁ ማንነት ረስታችሁ ስለሌላ ሰው ነው የምትሉት። ምን አገባችሁ? ባሏ ነው ብትቀጠቅጠው፣ ብትደበድበው፣ ብታሳስረው፣ ምንም ነገር ብታደርገው ምን አገባችሁ እናንተ? ምን አቃጠላችሁ? ምን ነው በቪዲዮ እየደወለ ነበረ እንዴት ዛሬ? ምን ነው ሳናቅ እኔ እኮ እንደዚህ ያሳበዳችሁ። ሩታ ይቅርታ ጠየቀች። ሩታስ ብትጠይቅ ሩታዬ እኮ ምንም ጥፋት አላጠፋይም። ሀቅ ማለት ነው። ይቅርታ ትልቅነት ነው። እሷን የሚያከብር ነው እንጂ እሷን ዝቅ የሚያደርግ አይደለም። እሷ ሲጀምር በይቅርታ የምታምን ሴት ናት ማለት ነው። እውነቴን ነው። ምንም ነገር ባታጠፋ ራሱ ይቅርታ ትጠይቃለች። ስለዚህ እየመጣሽ ሩታን ለማሸማገት የሆነ ተሳስተሻል። ልክ ልካችሁን ነው የምትናገረው። ለማን በቃ ጠንካራ ቆራጥ ናት ሩታ ማለት ነው። እና በቃ ይፈርም ነው ያለችው። ባይፈርምም ይቀመጥ ይቀጣ። አንድ ሁለት ሶስት ከምን ነው እንዴ የእሱ እንትን ነበር ይባላለው ኤፍሬም ማለት ነው። አንተ ማለት ነው አንተም ራሱ ትታሰር ደስ ይለኛል ማለት ነው። አዎ ኤፍሬም ቢታሰር ደስ ይለናል። ለምን በጣም ክብር የለውም ማለት ነው። በክብርሽ ነው የተንበረከኩት ይቅርታ ያልኩሽ። ምን አንተ ይቅርታውን አንተ ራስህ ቀቅለህ ብለው ማለት ነው። ለሩታ አይጠቅማትም ማለት ነው። ሩታ ደግሞ ከአንተ ጋር ለምንኖረው እሱ ነው ተንበርክኮ ይቅርታ ማለት ያለበት እንጂ አንተ አይደለህም። አንተ ምን ቤት ነው ወንድም ስለሆነ አይደለም። ስለዚህ ሩታ በቃ ተፋቷት። እየመጣችሁ እንደዚህ አትበልባት። አባትም አንተም በቃ እንዴ መነገጃ እኮ አድርጋችኋት ልጅቷ ማለት ነው። ቪዲዮ እየደቀናችሁ ማለት ነው እንዴ ላስታረቅ ነው ተተባለ እኮ ስንት ሽማግሌ እያለ ትላልቅ እያለ እንደዚህ ቤተሰብ ሰብስቦ አንድ ላይ ልጆቹን አንድ ላይ አድርገው ማስታረቅ እያለ ልጅቷን እያንከረተታችሁ በቃ ያላደረጋችሁት ነገር አለ እንዴ? እንደ ደም እንባ እኮ ነው ያለቀሰ በባለፈው። ምን ነው ረሳችሁት እንዴ? እናስታውሳችሁ እንዴ? ግን ልጅቷ ደግሞ አወድቅም፣ በጣም ጠንካራ ናት ማለት ነው። ስለዚህ ክፉ ነገር አታስነግሩን። እውነቴን ነው። ክፉ ነገር አታስነግሩን። ለምን አብርሽ ነው ጥፋተኛው። አብርሽ ነው ትልቅዬ የሚያም በቃ ሁሉ ነገር የሚጫወተው ማለት ነው። እየተጨማለቀ ያለው እሱ ነው ወንድምህ። ስለዚህ ወንድምህን አስተካክል።